የፌዴራል አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳን በቀጥታ መስመራችን ላይ አግኝተናቸዋል። ከሳቸው ጋር እንቆያለን። ሌተናል ጀነራል እንግዲህ አየር ኃይል ባለፉት ቀናት የተሳካ የሚባል ክብረ በዓሉን አከናውኗል። ለዚህ እንኳን ደስ አለው ማለት ፈልጋለሁ። ከዛ ባሻገር በዛሬው ቀን ደግሞ እንግዳችን ሊሆኑ ስለፈቀዱ እጅግ አድርገን እናመሰግናለን። ወደ ቀዳሚው ጥያቄ ላምራ። የኢትዮጵያ አየር ኃይል የ90 ዓመታት ጉዞ ትናንት ላይ ዛሬም ደግሞ ያለበት ደረጃ እንደው በንጽጽር እንዴት ይገልጹታል? ኢትዮጵያን በሚመጥን መልኩ ምን ያህል ጠንካራ ተቋም ማድረግ ተችሏል ይላሉ አየር ኃይልን? አመሰግናለሁ። እኔም የጥቁር አንበሳ የአየር ትርኢት ላለፉት 5 ተከታታይ ቀናት በአስደናቂ በሆነ የአየር ላይ ትርኢት ሲደረግ ቆይቶ በመጠናቀቁ እጅግ በጣም ደስ ብሎኛል። ሁላችንም መላው ኢትዮጵያ ሕዝብ ሰራዊታችን የአየር ኃይል አባላት እንኳን ደስ አላችሁ ማለት ፈልጋለሁ። እንግዲህ አየር ኃይል ባለፉት 90 ዓመታት ውስጥ አንዱ ማየት አለብን በጣም ረጅም እድሜ በአህጉሩ ላይ ብቻም ሳይሆን ሌሎች ምንም ስለ አየር ላይ የሚበርቁስ ነገር በማያውቁበት ኢትዮጵያ ታጥቃለች። መታጠቅ ብቻ ሳይሆን መጠቀምም ጀምራለች የአየር ላይ የሚበርቁስ። ነገር ግን ይሄ በተፈለገው መልኩ አልሄደም። በብዙ ምክንያት አንድ ጊዜ ከፍ ይላል፣ አንድ ጊዜ ዝቅ ይላል። ምክንያቶቹ ብዙ ናቸው። አንዱ የዓለማችን ተለዋዋጭ ሁኔታዎች ከፍተኛ የሆነ ጫና አሳድሮበታል። አንዴ ወደ ምስራቅ፣ አንዴ ወደ ምዕራብ መገላበጥ ላይ ያለው በተቋሙ ላይ ያሳረፈው ጫና ቀላል አይደለም። ሁለተኛ የውስጣችን የመንግስታት መለዋወጥ በመጣና በሚሄደው መንግስት መካከል የነበረው መለዋወጥና በዛ መካከል ቀጣይነት ያለው ተቋማዊ ግንባታ ባለመደረጉ ከታጠቅነው አንጻር ሲታይ መሆን የሚገባን ደረጃ ላይ አልነበርንም እውነት ለመናገር። ነገር ግን በሀገራችን 2010 ጀምሮ ለውጥ መጥቶ ክቡር ጠቅላይ ሚኒስትራችን ወደ ስልጣን ከመጡ በኋላ የመጀመሪያ ያስቀመጡት የሰራዊት ተቋማዊ ሪፎርም ለወደፊት የሚጠብቀን የዚህ ዘመን ትውልድ ውጊያ በመሰረቱ እንደ ድሮ ምሽግ ቆፍረን ታንካና መድፍ አንጋግተን የምንዋጋው ሳይሆን በቴክኖሎጂ ነው የሚል ድምዳሜ ላይ ተደርሶ ለሰራዊቱም ለኛም ለሁላችንም ስልጠና ተሰጥቶ በዛ ነው ነገሩ የተነሳው። እኛም ያንን ከተቋሙ የተሰጠውን የሪፎርም አቅጣጫ ይዘን ከፍተኛ እንቅስቃሴዎች ናቸው ስናደርግ የነበረው። ቢያንስ በአራት ዋና ዋና የሪፎርም ፒላሮች ወይም መሰሶዎች የምንለው ላይ ሰርተናል። አንዱ እንዳያችሁት ዛሬም በምረቃ ላይ ልታዩት ትችላላችሁ። ካሁን በፊትም እንዳደረግነው የሰው ኃይል ግንባታ ነው። የሰው ኃይል ግንባታ ስንለኛ በሁለት መንገድ ነው። አንደኛ በሚገባ ሀገሩን፣ ተቋሙን፣ ግዳጁን፣ ተልእኮውን የሚያቅ ከየትኛውም የፖለቲካ አስተሳሰብ ነጻ የሆነ ከየትኛውም መንደርተኝነት የተላቀቀ ነገር ግን ሙያውን ጠንቅቆ የሚያቅ ሰው ማፍራት ማለት ነው። እሱ ብቻ ሳይሆን ደግሞ ሙያውን በሙያው ፓይለት ከሆነ ምርጥ ፓይለት፣ ቴክኒሻን ኢንጂነር ከሆነ ደግሞ ምርጥ ኢንጂነር እንዲሆን እነዚህ ሁለቱ ሲደመሩ የሰው ኃይል ግንባታችን የተሳለጠ ይሆናል የሚለው። ሁለተኛ የምንዋጋባቸው ትጥቆቻችን አሁን ዘመኑ የደረሰበት ደረጃ መድረስ አለበት የሚል ጠንካራ አቋም ስለነበረን አንዱ ያለንን እንዴት አድርገን አሁን ዘመኑ ወደ ደረሰበት እናደርሳለን የሚል የማሻሻል እድሜ የማራዘምና የማደስ ስራዎችን በከፍተኛ ፍጥነትና ጥራት ነው የሰራ ነው። በዚህም ተሳክቶልናል ብዬ አስባለሁ። ሁለተኛ ደግሞ መንግስት አይቶ ከሀገሪቷ ኢኮኖሚ ከመንግስት ፍላጎት ጋር በተጣጣሚ መልኩ አዳዲስ ትጥቆችን የመጨመር ነው። እሱንም ጨምረን አሁን ትጥቆቻችንም የኢትዮጵያን ብሔራዊ ጥቅም መጠበቅ የሚያስችል ደረጃ ላይ መገኘታችንን ማረጋገጥ ፈልጋለሁ። ሶስተኛ ይሄ ሁሉ ተሟልቶ ደግሞ የውጊያ መሰረተ ልማት ካልተሟላ ትርጉም የለውም። እሱንም ለማሟላት በርካታ እዚህ ማዕከል ብቻ ሳይሆን በየአካባቢው የውጭ ቤዞች የምንለው ላይም የውጊያ መሰረተ ልማት አውሮፕላኖች፣ መንደርደሪያዎች፣ ማቆሚያዎች፣ ጥገና ቦታዎች፣ ማረፊያ ቦታዎች
የተለያዩ ለውጊያ የሚያበቁ ውጊያን እንድትዋጋ የሚያስችሉ ነገሮችን ሰርተናል። አራተኛው ደረጃ ደግሞ አየር ኃይል እንደ አየር ኃይል ለአንድ ሀገር በተለይ ለኢትዮጵያ በሚመጥን መልኩ መገንባት አለበት ብለን የውስጣዊ አደረጃጀት የአሰራር ስርዓቱን ቴክኖሎጂውን እና አየር ኃይል ደግሞ ውብና ጽዱ መሆን አለበት ብለን በእነዚህ አራት ዋና ዋና ስራዎች ሰርተናል። ልዩነቱ እንግዲህ እኛ አሁን ያለንን ሰዎች እንዲያርገናል ከምንል ባለፈው 5 ቀናት የተደረገው የአየር ላይ በጣም ዘመናዊ የሆነና በጣም ደረጃውን የጠበቀ የአየር ትርኢት የታየበት ድሮ ቢሆን ይደረግ ነበር ብሎ ማየት ይቻላል። ይሄ ህዝባችንን በነቂስ ወጥቶ አይቷል። ልዩነቱ የሰማይና የመሬት ነው ብዬ ነው ማስቀመጥ እንፈልገው። ሌተናል እንደዚሁ ላይ በተለይ ከአየር ኃይሉ ከጥቁር አንበሳ የአየር ላይ ትርኢት ጋር በተገናኘ ባጭሩ ብንመለከተው እና ባጭሩ ቢያነሱልኝ ይህ ግዙፍ ትርኢት ለኢትዮጵያ ታሪካዊ ጠላቶች ምን መልእክት ያስተላልፋል ይላሉ? እኛ ምን መሰለሽ ሰራዊት የሚገነባ በመሰረቱ በሰላም ውስጥ ለመቆየት ነው። አንድ ሀገር አንድ ህዝብ በሰላም ውስጥ በሰላም መቆየት ከፈለገ ሰራዊት መገንባት አለበት። እኛ የሰው ብሔራዊ ጥቅም አንነካም። ኢትዮጵያ ነክታም አታውቅም። የሰው የሆነ ነገርም ወስደንም አናውቅም። የራሳችን ደግሞ የሆነ ብሔራዊ ጥቅም አለን። ይሄም ብሔራዊ ጥቅም ደግሞ በተለያየ መልኩ ከተፈጥሯችን ከተሰጠን ጋር የሚያያዝ ነገር አለ። ይሄን እንዳንጠቀም እና ለምተን ህዝባችን ኑሮ እንዳይሻሻል 24 ሰዓት ሳይታክቱ የሚሰሩ ታሪካዊ ጠላቶቻችን አሉ። በግልጽም ይታወቃሉ፣ በመንግስትም በእኛም ይታወቃሉ። እነኚህ ሰዎች ካሁን በፊት ለበርካታ አመታት ሲሰሩ ቆይተዋል። አሁንም እየሰሩ ነው። ነገር ግን ካሁን በኋላ እኛ የምንፈልገው ብሔራዊ ጥቅማችንን ለማረጋገጥ የማንንም ይሁንታ አንፈልግም፣ አንጠይቅም፣ የሰውን አንነካም። እዛው እንዳለ የጥቁር አንበሳ የአየር ትርኢት ለወዳጆቻችን አብረን ለማደግ፣ አብረን ለመበልጸግ፣ አብረን ለመስራት፣ ለመሰልጠን፣ አብረን ለመጠገን ጥሩ መልእክት ነው ብዬ ወስዳለሁ። ጥሩ ዜና ነው ብዬ ወስዳለሁ። ለጠላቶቻችን ደግሞ በሰላም መቆየት እንፈልጋለን። በሀገራችን ላይ በሰላም መቆየት እንፈልጋለን። ብሔራዊ ጥቅሞቻችንን ማስከበር እንፈልጋለን። ይሄ ሳይሆን እኛ በምንለው በምንሰጣችሁ አጀንዳ ነው የምትኖሩ ከሆነ ግን መዘዙ የከፋ ነው የሚሆነው የሚል መልእክት የሚያስተላልፍ ይሆናል ብዬ ወስዳለሁ። እኛ ብሔራዊ ጥቅማችንን ለማስከበር መንግስትና ተቋማችን በሚሰጠን ግዳጅ መሰረት ብሔራዊ ጥቅማችንን ለማስጠበቅ ምን ጊዜም ዝግጁ ነን። ይሄ ለሁሉም መልእክት መድረስ አለበት። ይሄ መልእክትም ይደርሳቸዋል ብዬ አስባለሁና በዛ ደረጃ መታሰብ አለበት። እኛ በዋናነት ግን ሀገራችን ለምታ በሰላም እንድትቆይ ነው ጠንካራ ተቋም፣ ጠንካራ አየር ኃይል፣ ጠንካራ መከላከያ የምንገነባው ለማለት ነው። መልካም። ሌተናል ጀነራል ይልማ መርዳሳ የአየር ኃይል ዋና አዛዥ በቀጥታ መስመራችን ላይ ተገኝተው ለሰጡን ማብራሪያ እጅግ አድርገን ነው የምናመሰግነው። መልካም ምሽት ይሁንልዎ።